ላት የሚሰብራት ለምንድነው መጥፎ ነገር የሚናገራት እሷ የምትወደውን ያህል እንዳትጠላው እያላችሁ ብዙዎቻችሁ ሀሳብ እየሰጣችሁ ነበረ። እኔም የምፈራው እሱን ነው። እሷ ወደ ቤት በሄደች ቁጥር መጥፎ ቃላቶችን እየተናገረ ልቧን እየሰበረው ነው ማለት ነው። ትንሽ በጣም አሳዝኑኛል። ዛሬም ኪራ ምሩ ቤት ወስዳት ነበር። የተናገረው ነገር ትንሽ በጣም ከባድ ነው። በቃ ቤቱ የኔ ነው፣ ሁሉ ነገር የኔ ነው፣ ከሱ በላይ ሰው ያለ አይመስለውም እና እየተንጠባረረ እኔ አሁንስ እያናደደኝ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ሀሳብ አስተያየታችሁ እንዳይለየኝ። እንግዲህ ብዙዎቻችሁም ሀሳባችሁን እየሰጣችሁ ነበረ። ቪዲዮራማውን በጣም ነው የምንወደው እያላችሁ ነው። ግን ደግሞ አሁን ላይ ጽናትን ኪራ እያደረጋት ያለው ነገር ትንሽ ያሳዝናል። ምክንያቱም ታፈቅረዋለች፣ ትወደዋለች። ግን ደግሞ አንዳንድ ጊዜ ማፍቀር የሚችል ልብ መጥላት እንደሚችልም ደግሞ ማወቅ አለብን። እሱም ደግሞ ፍቅሩን ማሳወቅ አይፈልግም፣ እሷም ደግሞ እንደዛው ማለት ነውና በመሀል ግን በጣም በእነሱ መሀል እየተጎዳ ያለው ናሆም ነው። ምክንያቱም ናሆም እንግዲህ ወይ እሷም ጋር ይሆናል እሱም ጋር ይሆናል፣ ምን ማድረግ እንዳለበት ግራ ገብቶት፣ እንደውም ዛሬ ዛሃራና ቻንድራ በጣም ነው የምታምሩት እያለ እየሳቀባቸው ነበረ ማለት ነውና ተቀዳል ተሰዳድበው ተቆጥንትን ካሉ በኋላ መጨረሻ ላይ በፍቅር በቃ አብረው ተኝተው ነበር ማለት ነውና በቃ ተከፍከፍ ብሎ እዛ ሶፋ ላይ ምናምን ላሽ ብለዋል ማለት ነው። አለም 9 ብለው ማለት ነው። ናሆም ሲመጣ ደግሞ በጣም ነበር ያሳቀኝና በቃ አይቶ በቃ በጣም ነበር የሳቀባቸው። ግን ከተነሱ በኋላ ደግሞ ምን ትሰሪያለሽ ምን ትሰራለህ እየተባባሉ ነበረ። ግን ደግሞ ይሄ የሚሰራው ነገር የለም ማለት ነው። እንደምትዋደዱ በቃ በግልጽ ታውቋል። ስለዚህ ፍቅራችሁን እንትን በሉትና ገላግሉን አፈንዱት ማለት ነው። በተለይ አሁን እኔ ጽናትና ኪራ ከአንድ ቤት ውስጥ ሆነው በፍቅር በሰላም በሳቅ በደስታ እየኖሩ የማይበትን ቀን ነው የናፈቀኝ። ቤት ውስጥም እንግዲህ ኪራ አዲስ ሀጋዥ ወይንም ቤት የምታጸዳለት ምግብ የምትሰራለት አምጥቷል ማለት ነው። እሷም እንግዲህ ከቤት እየተላከች ኪራንና ጽናትን ለማለያየት ወይንም ደግሞ ጽናትን መቼ መግደልም ሆነ ማጥፋት ትፈልጋለች ቤቲ ማለት ነው። ምክንያቱም ጽናት ኪራን ወስዳብኛለች፣ በሷ ምክንያት ነው ኪራ እኔን የጠላኝ ብላ ስለምታስብ ታቆ ከሆነ ከዚህ በፊትም አይታችሁት ከሆነ የጽናትን ልጅ ጽናት እርጉዝ ነበረች እንደምታውቁትና ከኪራ እርጉዝ ነበረች። ያንን ልጅ ቤቲ ናት መድኃኒት ሰጥታ ልጇን የገደለችባት ማለት ነውና በዛ የተነሳ ቤቲን ራሱ በጣም ነው የምትጠላት ማለት ነው ጽናት ማለት ነው። እና ስለዚህ አሁንም በሷ የተነሳ ነው ኪራን ያጣሁት ብላ ስለምታስብ ቤቲ አሁንም ቤት ውስጥ ሌላ ሰው አስገብታለች፣ ሰላይ ማለት ነውና ሰላይ ሰው አስገብታለች ቤት ውስጥ። ምን ይፈጠራል? እጅግ በጣም የሚያሳዝን ወይንም የሚያስፈራ ነገር ነው እዚህ ቤት የሚፈጠረው። ግን ጽናትንና ኪሩን አንድ ነገር እንዳታረጋቸው በጣም ፈርቻለሁ። ምክንያቱም ቤቲ በጣም ጨካኝና የሰውን ሕይወት ከማጥፋት ወደ ኋላ ማትልናት ማለት ነውና ትንሽ በጣም ፈርቻለሁኝ። አላቅም ብቻ የእናንተንም ሀሳብ እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። ምን ታስባላችሁ? ይሄን ነገር ያደረገችው ቤቲ ናት ወይንስ አይደለችም? የእናንተን ሀሳብ ኮሜንት ላይ